ዓለም በቃኝ ገዳማውያን ላይ የተፈጸመው ጭፍጨፋ ስልታዊ የዘር ማጥፋት ነው ያለው አፋብን ያገዛዙን የመነት ጥቃት ሲቃወም በተመሳሳይ ያገዛዙ በገዳማውያን ላይ የሚያደርሰውን ጥቃት በእቅድ የሚፈጸም ነው ሲል ኢህአፓ የብልጽግናን የድሮን ጭፍጨፋ በጽኑ አውግዟል። መግለጫውን ይዘናል። በወለጋ በታንክና መድፍ የመጣው ጥምር ጦር ሲደመሰስ በጎንደርና መተማ ፋኖ ድል ቀንቶታል። በሁለቱም ግንባሮች የተቀናጀ አንጸባራቂ ድል የምናሰማችሁ ይሆናል። በወለጋ በታንክና መድፍ የመጣው ጥምር ጦር ሲደመሰስ በጎንደርና መተማ ፋኖ ድል ቀንቶታል። በሁለቱም ግንባሮች የተቀናጀውን አንጸባራቂ ድል የምናስደምጣችሁ ይሆናል። ግማሽ ክንፉ ጫካ የገባበት አቡነግ የብልጽግና ምክክር የፌዴራሊዝም ስርዓቱን ለማፍረስ እያደረገ ያለውን እንቅስቃሴ አጥብቆ ተቃውሟል። እስራኤል ግዙፍ የጋዛን ግዛት ለሁለት የከፈለ የድንበር አጥር መገንባቷን የሚያሳዩ የሳተላይት ምስሎች ይፋ ሆኑ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በወሎ በገዳማውያኑ ላይ የተፈጸመው የድሮን ጭፍጨፋ ስልታዊ የዘር ማጥፋት አካል ነው ሲል አወገዘ። በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኩሳት ላይ በአገዛዙ የድሮን ኃይል የተፈጸመው አሰቃቂ ጭፍጨፋ አስመልካች ከአፋብን ወሎ ቤተ አማራ ሚኒሊክ እዝ የሀዘንና የትግል መግለጫ ተሰጥቷል። የሚኒሊክ እዝ ባወጣው መግለጫ ዓለም በቃኝ ብለው በጸሎት ላይ ባሉ ገዳማውያን ላይ አሰቃቂ የድሮን ጥቃት ፈጽሞ የበርካታ መነኩሳትን ሕይወት ማጥፋቱንና ገዳሙንም ከፍተኛ ውድመት ማድረሱንም አጋልጧል። ቅዱሳን መነኩሳትንና መናንያንን ኢላማ ያደረገው ይህ ድርጊት በህዝቡ ላይም እየተፈጸመ ያለው ስልታዊ የዘር ማጥፋት ወንጀል ማሳያ መሆኑንም ገልጿል። ይህ በእንዲህ እንዳለ በቤተ ክርስቲያኗ የበላይ ማዕረግ ላይ ተቀምጠው የገዳማውያኑን ደም አይተው እንዳላዩ በማለፍ ዝምታን የመረጡ አባቶችና የሀገረ ስብከቱ አመራሮች አሳፋሪ ተግባርም በምእመኑ ዘንድ ድርብ ሀዘንን ፈጥሯል። የቤተ ክርስቲያኗ መሪዎች ነን የሚሉት አካላት ለአገዛዙ ያሳዩት ፍርሃትና ዝምታ ህዝቡንና ምእመኑን ለባሰ ልቂት አሳልፎ መስጠት መሆኑን የተገለጸ ሲሆን ይህን ሀገር አፍራሽና ቤተ ክርስቲያን ደምሳሽ ስርዓት ለመገርሰስ ህዝቡ በራሱ ክንድ መታገል እንዳለበትም ተመላክቷል። ይህ በእንዲህ እንዳለ አገዛዙ ምክክር ላይ ነኝ እያለ በገዳማውያን ላይ የሚያደርሰው ጥቃት በእቅድ የሚፈጸም ነው ሲል ኢህአፓ አወገዘ። የብልጽግናው አገዛዝ በሀገሪቱ የሀገራዊ ምክክር ሂደት ላይ ነን እያለ በህዝብ ላይ የሚፈጽመውን ግፍ ኢህአፓ በጽኑ ኮንኗል። ኢህአፓ ሐምሌ 16 2018 ዓመተ ምህረት ባወጣው መግለጫ አገዛዙና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ ምክክሩ ስለምንድን ነው የሚያስብልና የስርዓቱን ግብዝነትም የሚያጋልጥ መሆኑን ገልጿል። ባለፉት 8 ዓመታት በእምነት ተቋማት በእምነት አባቶችና ምእመናን ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች መሆናቸውን ያመላከተው ፓርቲው በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ገዳሞችና መነኩሳት ላይ መጠነ ሰፊ ወንጀሎችና ማዋከቦች እየተፈጸሙ መሆናቸው የአደባባይ ሀቅ ነው ብሏል። ፓርቲው በማስታወሻነት እንዳቀረበው ከዚህ ቀደም በደቡብ ወሎ መሀል ሳይንት ወረዳ በሚገኘው አትሮንስ ማርያም ቤተክርስቲያን ላይ አገዛዙ ባደረሰው ከባድ የመድፍ ድብደባ የደብሩ አስተዳዳሪ አባ ሞገስ ፍሳህን ጨምሮ 7 ዲያቆናትና መነኮሳት መገደላቸውንና ከ15 በላይ ንጹሃን መቁሰላቸውን አስታውሷል። ኢህአፓ በመግለጫው ማጠቃለያ ላይ እንዲህ አይነት የሃይማኖት አባቶችንና ቅዱሳን መነኮሳትን ኢላማ ያደረጉ ጥቃቶች ከድግግሞሻቸውና ከሁኔታው በመነሳት በዓላማና በእቅድ የሚፈጸሙ መሆናቸውን እንደሚያምኑ አስታውቋል። ፓርቲው በገዳማውያን ላይ የደረሰውን ግፍ በጽኑ ያወገዘ ሲሆን ዓለም አቀፉ ማህበረሰብም ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህን ግፍ ፈጻሚ የሆነውን ስርዓት በመታገል ሂደት ውስጥ ከኢትዮጵያውያን ጎን እንዲቆም ጥሪ አቅርቧል። ይህ በእንዲህ እንዳለ ፋኖ በወለጋና በጎንደር መተማ ግንባሮች ባደረገው ውጊያ የአገዛዙ ጥምር ጦር በመደምሰስ ድል ተቀዳጀ። በተለያዩ ግንባሮች በአገዛዝ ጦር ላይ የተቃጣው ህዝባዊና ወታደራዊ ማጥቃት ተጠናክሮ መቀጠሉን ተከትሎ በምስራቅና ሆሮ ጉድሩ ወለጋ እንዲሁም በምዕራብ ጎንደርና መተማ አካባቢዎች የአገዛዙ ጦርና መዋቅር ድባቅ የመቱ ታላላቅ ወታደራዊ ድሎች ተመዝግበዋል። ከወለጋ ግንባር የተገኘው መረጃ እንደሚያመላክተው ላለፉት 3 ቀናት ሲካሄድ በቆየው ከባድ አውደ ውጊያ የአፋብን ወለጋ ቢዛሞ አንሻ ሳይዲስ በጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀቱን ይፋ አድርገዋል።
ላለፉት 2 ቀናት ሽንፈት የገጠመውና መሽጎባቸው የነበሩ ቦታዎችን አዝረክርኮ የፈረጠጠው ያገዛዙ ጥምር ጦር ሐምሌ 16 2018 ዓመተ ምህረት ከጧቱ 12 ሰዓት ጀምሮ ከነቀምት ኡኬ አንገርጉትንና ቱሉጋና ከተሞች አዲስ ኃይል በማሰባሰብ ሰፊ ማጥቃትን በመሰንዘር ሞክሮ ነበር። ያገዛዙ ጦር በታንክ መድፍ ዙ 23 እና ሞርተሮች በመታገዝ በለጎ መርካቶ ጊዳያናና አቤዴንጎር ወረዳዎች የመኖሪያ መንደሮችን ቢደበድብም የአንሻ ሰይድ እዝ 4ቱ ክፍለ ጦሮች ማለትም ጌጤ ግርማ፣ አንገርጉትን፣ ታፈረ አለሙና አብጀ ጥበቡ ክፍለ ጦሮች የጥይት ነዶ በማውረድ በጠላቱ ምሽግ ላይ ተረማምደውበታል። በዚህ ምክንያት ያገዛዙ ጥምር ጦር ያሰበው ሳይሳካለትና ከፍተኛ የሰውና ቁሳቁስ ኪሳራም አስተናግዶ ባለበት እንዲቆም መገደዱ ተረጋግጧል። በሌላ በኩል ከጎንደርና መተማ ግንባር በተሰማው አስደሳች ዜና በአፋብን በላይ ዘለቀ እዝ መይሳው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኝ ሀገር ጫቆር ወረዳ ነጋዴ ባህርና መተማ ወረዳ ኩማሮአ ኦላላ ባካሄደው አጣዳፊ ወታደራዊና ማህበረሰባዊ እንቅስቃሴ ያገዛዙ የሚኒሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱን የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረትም አገዛዙ በአካባቢው የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማውም ሲጠቀምበት የቆየውን ድብቅ ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ሙሉ በሙሉ ማክሸፍ ተችሏል። በዚህም ሳቢያ ከ50 በላይ የሚኒሻና ጸረ ሽምቅ አባላት ከነሙሉ ትጥቃቸው መይሳው ካሳ ኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያቸውን አስቀምጠው ወደ ቤታቸው ተመልሰዋል። በተጨማሪም በመተማ ወረዳ ሁመራ ወላላ አካባቢ የተከናወነ ልዩ ኦፕሬሽን ያገዛዙ ሰራዊት የሻምበል መሪና የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን 2 የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር መዋላቸው ተረጋግጧል። ይህ በእንዲህ እንዳለ ኦብነግ የፌዴራሊዝም ስርዓቱን ለማፍረስ የታቀደበትን የብልጽግና ምክክር አጥብቆ ተቃወመ። የብልጽግናው አገዛዝ የፖለቲካና የህልውና ጥያቄ ያነሱ ኃይሎች በየግንባሩ በጦርነት ላይ ባሉበት ምሁራንና ፖለቲካ አመራሮች በእስር ቤት ታጉረው እያሉ ሀገራዊ ምክክር በሚል ስም ያካሄደውን ስብሰባ የአገዛዙን አጀንዳ ማስፈጸሚያና የስልጣን ማራዘሚያ ድራማ መሆኑ በይፋ በመጋለጡ ተቃውሞዎች እየተሰነዘሩ ነው። ከቀናት በፊት አብዛኛው ክንፉና አመራሩ የአገዛዙን ሰላማዊ ንግግር እልህ አስጨራሽነትና ፍላጎት ማጣት ተረድቶ ወደ ትጥቅ ትግል መመለሱ የሚነገረው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አዲስ አበባ ውስጥ በመካሄድ ላይ ያለውን የብልጽግና ምክክር አጥብቆ እንደሚቃወም የሚያስጠነቅቅ መግለጫ አውጥቷል። ግንባሩ ባወጣው መግለጫ ኮሚሽን ተብዬው አካል የምክክሩን ዓላማና ሂደት እያዛባ መሆኑን ገልጾ የኢትዮጵያ ብሔሮችና ህዝቦች ተወካዮች የራሳቸውን ብሔር የሚመለከቱ መሰረታዊ ጥያቄዎችን እንዳያነሱ መከልከላቸውንና ከሌሎችም ጋር እንዲቀየጡ መደረጋቸውንም አጋልጠዋል። መግለጫው አክሎ እንዳመለከተው ተሳታፊዎቹ ለጉባኤው ያዘጋጇቸው አጀንዳዎች በሙሉ ተጥለው ኮሚሽኑ በበላይነት ባዘጋጃቸው 8 አጀንዳዎች ላይ ብቻ እንዲወያዩበትም ተገደዋል። የውይይቱ አመቻቾች በአገዛዙ የተመረጡና ሂደቱ ሙሉ በሙሉ ቁጥጥር የሚደረግበት በመሆኑ አሁን የሚካሄደው ስብሰባ የአንድ ወገን ፍላጎት ማስፈጸሚያ እንጂ ነጻ የምክክር መመዘኛን የሚያሟላ አለመሆኑም ተገልጿል። በተለይ በአሁኑ ወቅት ያለው የብዝሃ ብሔር ፌዴራሊዝም በመልካም ምድራዊ ፌዴራሊዝም እንዲተካ ክልላዊ አስተዳደሮች ተሰርዘው ሀገሪቱ በሀገረ ገዢዎች በመተዳደሩ ግዛቶች እንድትዋቀር እንዲሁም የህገ መንግስት አንቀጽ 39 እንዲሰረዝ የቀረቡት ሀሳቦች እጅግ እንዳሳሰቡት ኦብነግ አስታውቋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ